ጠቅላዩ አዘዙ። በኤርትራ ድንበር ሰፊ የድሮን አሰሳ ተጀመረ። ኤርትራ የኢትዮጵያን ማስጠንቀቂያ ውድቅ ባደረገች ቅጽበት ድሮኖች ወደ ድንበር መሰማራታቸው ተሰማ። ዓለም ዘንግቶናል ደብረጽዮን። የህወሓትና የሐራ መሬት ታጣቂዎች ሽምግልና ከሸፈ። ትጥቅ አልፈታም ታጣቂው ቡድን። የሰላም ስምምነቱ አደጋ ላይ ወደቀ። በኤርትራ ድንበር ሰፊ የድሮን ቅኝትና አሰሳ እየተደረገ መሆኑ ተሰማ። የድሮን ቅኝቱ የተካሄደው የኤርትራ መንግስት ከ4 ኪሎ የተላከለትን የሰላም አማራጭ መግፋቱ ይፋ በተደረገበት አጋጣሚ መሆኑ አሳሳቢ ሆኗል። የኢትዮጵያ መከላከያ ሰራዊት ካሰብ ቅርብ ርቀት ወደ ሆነው ቡሬ ከተማ በስፋት መጠጋት ሰምቷል። መረጃውን በዝርዝር እነግራችኋለን። በሌላ መረጃ ህወሓት ከሰሞኑ በጠለምትና ራያ በኩል የሞከራቸውን ጥቃቶች አስመልክቶ ግምገማ ማድረጉ የተሰማ ሲሆን ዓለም ዘንግቶናል የሚል የግምገማ ሀሳብ መነሳቱም ተነግሯል። ከሐራ መሬት ታጣቂዎች ጋር የተሞከረው ሽምግልናም መክሸፉ ተነግሯል። ተጨማሪ መረጃ አለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 54 89 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በኤርትራ ድንበር ሰፊ የድሮን ቅኝትና አሰሳ እየተደረገ መሆኑ ተሰማ። የኢትዮጵያ መከላከያ ሰራዊት ካሰብ ቅርብ ርቀት ወደ ሆነው ቡሬ ከተማ በስፋት መጠጋቱም ታውቋል። የድሮን አሰሳው የታዘዘው የኤርትራ መንግስት ከኢትዮጵያ በኩል የተዘረጋለትን የሰላም አማራጭ ገፍቶ የቀረበለትን አማራጭ በተለመደው ባህሪ ውድቅ ባደረገበት አጋጣሚ መሆኑ ደግሞ ትኩረት ስቧል። በኢትዮጵያ በኩል እንዲህ ያሉ ወታደራዊ እንቅስቃሴዎች የታዩት የውጭ ጉዳይ ሚኒስቴር ለኤርትራ ግልጽ ማስጠንቀቂያ በሰጠበትና የኤርትራቻው ነገሩን አቃሎ የሐሰት ክስ ሲል ያጣጠለበትን መግለጫ ባወጣበት ወቅት ነው። ኢትዮጵያ ለኤርትራ የጻፈችው ደብዳቤ አሁንም እያነጋገረ ሲሆን በብዙዎች ዘንድም የመጨረሻ የጦርነት አዋጅ ነው እየተባለ ይገኛል። እንደ ፍም እሳት ውስጡን ሲብላላ የከረመው የኢትዮ ኤርትራ ውጥረት አሁን ገሃድ ሆኖ ፈንድቷል። ግልጽ ወታደራዊ እንቅስቃሴዎችና ጣልቃ ገብነቶች እንዲሁም ዛቻዎች በስፋት እየታዩ ነው። በትላንትናው ዕለት ኢትዮጵያ ግልጽ ደብዳቤ ለአስመራው አገዛዝ ጽፋለች። ደብዳቤው ላይ የኢትዮጵያ መንግስት 2 ክሶች አቅርበዋል። የመጀመሪያው የኤርትራ ጦር የኢትዮጵያ ግዛቶችን ወሯል የሚል ሲሆን ሌላኛው ክስ ደግሞ ሻዕቢያ የመንግስት ተቃዋሚ አማጺዎችን እየደገፈና ወታደራዊ ቅንጅት እየፈጠረ ነው የሚል ነው። እነዚህ 2 ክሶች አዲስ አይደሉም፣ ምክንያቱም ተመሳሳይ ክሶች በኤርትራ በኩል ሲቀርቡ ይስተዋላል። ጠቅላይ ሚኒስትር አብይ አህመድና ዶክተር ጌዲዮን ጢሞቴዎስ ከዚህ ቀደም የሻዕቢያን አገዛዝ የኢትዮጵያ መሬትን በኃይል በመቆጣጠር እና ታጣቂዎችን በመደገፍ ሲከሱ ሰምተናል። ጠቅላይ ሚኒስትሩ ከቀናት በፊት በነበረ በፓርላማ ውሏቸው ጥይት ማቀበላችሁን አቁሙ ሲሉ ኤርትራን በግልጽ አስጠንቅቀው ነበር። በተመሳሳይ ዶክተር ጌዲዮን ጢሞቴዎስም ትዕግስታችን ገደብ አለው የሚል እንደምታ ያለው ደብዳቤ መላኩ ኤርትራ አላርፍ ማለቷንና ይልቁንም በእነዚህ ድርጊቶች የገፋችበት መሆኑን የሚያሳይ ነው። የኤርትራ አገዛዝ ጸባጫሪነት መቀጠሉን ተከትሎ ነው ጠቅላይ ሚኒስትር አብይ ሰራዊቱ ወደ ቡሬና ሌሎችም የድንበር አካባቢዎች ከማሰማራት ባለፈ ድንበር ላይ ያለውን እንቅስቃሴ በጥብቅ እንዲገመግሙ አሳሽ ድሮኖች ወደ ስፍራው እንዲሰማራ ማድረጋቸው የተሰማው። በቀጣይ መረጃ ዓለም ዘንግቶናል ደብረጽዮን ህወሓት በቂ ድጋፍ ማግኘት አለመቻሉን ገልጸዋል። ህወሓትና የሐራ መሬት ታጣቂዎችን ለማስታረቅ የታሰበው የሃይማኖት አባቶች ያዘጋጁት ሽምግልና መክሸፉ በተሰማበት ወቅት ነው ህወሓት ከጦርነት ጋር በተያያዙ ጉዳዮች ባደረገው ግምገማ ዓለም ዘንግቶናል ማለቱ የተሰማው። የአሜሪካው አምባሳደር ሪን ማሲንጋ ወደ ዘላቂ ሰላም ለማምራት የተሻለው መንገድ ምክንያታዊና የሰከኑ ውይይቶች ወሳኝ ናቸው በማለት ከውይይት ውጪ አማራጭ እንደሌለ አመልክተው ባለፈው ሐሙስ በኢትዮጵያ የአሜሪካ ኤምባሲ ህጋዊ የማህበራዊ ገጾች ያሰራጩት መልእክት በህወሓትና በህወሓት ቤተሰቦች ዘንድ ቁጣ ፈጥሯል። በጠለምት በኩል ተከስቶ የነበረው ጦርነት ሲቆም ትነግ ለአፍሪካ ህብረት የጻፈውን የንደራደር ጥያቄ መንግስት ውድቅ ማድረጉ ከፕሪቶሪያ ስምምነት ውጪ የሚቀበለው አንዳችም ጉዳይ እንደሌለ ማሳወቁን ተከትሎ የተባበሩት መንግስታት የአውሮፓ ህብረትና አፍሪካ ህብረት ተመሳሳይ አቋም እንዳላቸው መገለጹን ተከትሎ ማሲንጋ ምክንያታዊ ሆኖ መነጋገር ብቻ ነው የሚያዋጣው ማለታቸው የፈጠረው ብስጭት ደጋፊዎች ቁጣ፣ ስድብ ብቻ ሳይሆን በህወሓት ከፍተኛ አመራሮች ዘንድም የስነልቦና መዛል አስከትሏል። ከጥር 25 ቀን ጀምሮ እስከ 29 ድረስ ትነግ ከጦርነት ጋር በተያያዘ በተለያዩ
በተለያዩ ጉዳዮች ባደረገው ግምገማ የዓለም ማህበረሰብ ዘንግቶናል ማለቱን ከዚሁ ከአምባሳደሩ ንግግር ጋር ያያያዙ አሉ። ትነግ በዚህ ግምገማው መስተካከል አለበት ካላቸው ጉዳዮች መካከል በውጭ ያሉ ደጋፊዎች አስቀድመው አደባባይ መውጣት እንዳለባቸው ነው። በጠለምት በኩል ተጀምሮ የነበረው ጦርነት መደረግ ያልነበረበት ነበር በማለት የትግራይ ክልል ጊዜያዊ አስተዳደር ርዕሰ ብሔር የቀድሞ ሌተር ጀነራል ታደሰ ወረደ አስታውቀው እንደነበር አይዘነጋም። ህወሓት ባካሄደውና እስካሁን ባላለቀው ግምገማው የተዋጊዎቻቸው ስነ ልቦና፣ ወኔና ትጥቅ አሳሳቢ እንደሆነ ቢያመለክቱም ያላቸውን አርሚዎች ከሻዕቢያና ፋኖ ኃይሎች ጋር እያዋህዱ በማሰለፍ ላይ ናቸው። አስተላለፉንና እቅዱን መንግስት እንደሚያውቅ የሚናገሩ መግለጫና ወሬ የለም እንጂ አስፈላጊውን ምላሽ ለመስጠት ከመንግስት ወገን በቂ ዝግጅት እንዳለ እያሳወቁ ነው። መንግስት በቂ ዝግጅት ቢኖረውም ነገሮች በፕሪቶሪያ ስምምነት መሰረት እንዲቋጩ አሁን ድረስ ፍላጎት እንዳለው እነዚህ ወገኖች ይናገራሉ። የዝምታ ዲፕሎማሲ የሚከተለው መንግስት ከላይ የተዘረዘረው ሻዕቢያ፣ የትነግ፣ የፋኖ፣ የሱዳንና የግብጽ የተቀናጀ ዘመቻ ድግስ በተጣጣፈበት በዚህ ወቅት ያሰራቸውን ፕሮጀክቶች ከመመረቅ ከጎረቤት ሀገራትና አሜሪካን ጨምሮ ከታላላቅ የዓለማችን ሀገራት ባለስልጣናት ጋር በቀጠናው ጸጥታ ጉዳይ ሲመክር ከማሳየት በቀር ስለ አራቱ ዝግጅት በይፋ ሲናገር አይሰማም። አሜሪካ፣ እስራኤል፣ አረብ ኤምሬትስ፣ እንግሊዝ፣ ጀርመን፣ ፈረንሳይ ወዘተ ጋር በጸጥታ ጉዳይ ታላላቅ ስምምነቶች እያደረገ ያለው መንግስት ጦርነት አይጠቅምም፣ ከተጀመረ ግን ማልቀስ መፍትሄ አይሆንም የሚል ማስጠንቀቂያ ከማሰራጨት የዘለለ በዝርዝር ያለው ነገር የለም። ባለፈው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ባቀረቡት ሪፖርት እነዚህ ግንባር ፈጠሩ የሚባሉትን ኃይሎች የባሪያ የባንዳና እነዚህን በብር የሚገዙት የኢትዮጵያ የምንጊዜም ጠላቶች ጥምረት ኢትዮጵያን አያሸንፍም ማለታቸው አይዘነጋም። የኢትዮጵያ ዝግጅት ምሰሶውን ለመንካት ለሚመጣ እንጂ ሌላው የወፍ ድምፅ አይነት ነው ማለታቸው አይዘነጋም። ይህ በእንዲህ እንዳለ ታማኝ ምንጮች የአገር መከላከያ በየትኛውም ሰዓት መቀለ ለመግባት ዝግጅቱን እንዳጠናቀቀ ጠቁመዋል። በደረሰን መረጃ መሰረት የትነግ ኃይል ሀራ መሬት ላሉት የትግራይ ሰላም ኃይሎች ሽማግሌ ልኳል። ከሃይማኖት መሪዎችና ከታዋቂ ግለሰቦች የተውጣጡ አስታራቂዎች ላቀረቡለት ጥያቄ በሀራ መሬት ያሉት ወገኖች የሰጡት ምላሽ የትነግ ሽምግልና ጥያቄ እንደማይቀበሉ ነው። አፋር ክልል ሀራ መሬት የሰፈሩት ታጣቂዎች ወደ ትግራይ እንዲመለሱና ሰላም እንዲወርድ የተላኩት ሽማግሌዎች ጥረት ውጤት አልባ መሆኑን ትናንት ማምሻውን የትግራይ ሰላምና ጸጥታ ቢሮ ትናንት አመሻሹን ባወጣው መግለጫ ቲፒኤፍ ወይም የሰላም ኃይሎች የሚባሉት ክፉኛ ተችቷል። ቢሮ በመግለጫው መንግስትና የጸጥታ አካላት ጉዳዩን በሃይማኖት አባቶችና በሀገር ሽማግሌዎች አማካኝነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ በተደጋጋሚ ጥረት ቢያደርጉም በሌላኛው ወገን እምቢተኝነት ሳይሳካ ቀርቷል ብለዋል። ያልተሳካበትን ምክንያት ግን አልገለጸም። እነዚህ ቡድኖች የትግራይ ደመኛ ጠላቶች ደጀን በማድረግና የውጭ ኃይሎች ተልዕኮ በመቀበል በትግራይ ላይ አላስፈላጊ የጦርነት ስጋት ደቅነዋል ሲል ከሷል። ጠላት ያለውን አካል በግልጽ ያላስቀመጠው የትነግ መግለጫ የሰላም ኃይሎችን የስልጣን ጥመኞች፣ በስልጣን የታወቁ ሰራዊቱን ለግል ጥቅማቸው ሰራዊቱን እንደሚጠቀሙ አመልክቷል። የሰላም ኃይሎች መሪ ወታደራዊ ኃይሉ በሲቪል አስተዳደር ጣልቃ መግባት የለበትም፣ የፖሊስና የጸጥታ ስራ መስራት ነው ያለበት፣ ከፖለቲካ ገለልተኛ መሆን ይገባዋል፣ የትግራይ ህዝብ የሚወስንበት ምርጫ ይደረግ፣ ሁሉም ፓርቲዎች በነጻነት በኩል ደረጃ የሚወከሉበት የሽግግር ስርዓት ይዘርጋ የሚል አቋም እንዳላቸው አስቀድመው መናገራቸው የሚታወስ ነው። በመጨረሻም ሐማስ ትጥቅ መፍታት የሚባል ነገር አላውቅም፣ አልቀበለውም ሲል አቋሙን ይፋ አድርጓል። የታጣቂ ቡድኑ አዲስ አቋም በቀጠናው ረገብ ብሎ የነበረውን ውጥረት ዳግም ያባባሰ ሲሆን የሚሊዮን ነፍሶችን እረፍት የሰጠው የሰላም ስምምነት አደጋ ላይ ወድቋል። የፍልስጤሙ ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠነቀቀ። እስራኤል ከጋዛ ጠቅልላ እስካልወጣች ድረስ ትጥቅ መፍታት የሚለው የማይታሰብ ነው ሲል ሐማስ በመሪው በካሊድ መሻል በኩል መግለጫ ሰጥቷል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን ይታደጋል በሚል የሰላም ቦርድ ማቋቋማቸው የሚታወስ ሲሆን ሐማስ ግን ቅሬታውን እያቀረበ ይገኛል። ወረራ እስካለ ድረስ ራስን መከላከል የፍልስጤማውያን ኩራት ነው ሲል በዶሃ ኳታር ጋዜጣዊ መግለጫ ሰጥተዋል። አክለውም ትጥቃችን ሊያስፈቱንና እንደ ወንጀለኛ ሊቆጥሩ ለሚሞክሩት የምናስረክበው መሳሪያ የለም ሲሉ የሐማስ ከፍተኛ ባለስልጣን መሻል አስታውቀዋል። የሐማስ ቅሬታ በመካከለኛው ምስራቅ ቀጠና ሌላ ውጥረት እንዳይፈጠር ስጋት መጋረጡን ፖለቲከኞች እየተናገሩ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮውን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።